የወገብ በሽታ በጣም ረጅም ዓመት ነበረብኝ እና በጣም ያመኛል። ረጅም ሰዓት መኪና ሲይዝ ከመኪና ራሱ መውጣት ያቅተኛል እና እንደዚህ በጣም እየተሰቃየው ያለው ብዙ ቦታ ይጃላ ሐኪም ቤትም ሲሄድ መድኃኒት ምናምን ነው የሚሰጡኝ። ብዙም ለውጥ የለኝም እና እንዲሁ ቲክቶክ ማየት ወዳለው እንዲሳይ አየሁኝ። አይን መስሎኝ ወደ 4 ሰዓት ነው ምናምን ወደ 6 ሰዓት ላይ መጣሁ። በጣም ውስጤ ችግር አለብኝ ማለት አልችልም፣ ቀና ማለት አልችልም። ብዙ ነገር ውስጥ ገባሁ። ኩላሊቴ ነው ምንድነው ችግር? የቤተሰብ ኃላፊ ነኝ። ልጆች ለብቻዬ ነው ማሳድገው። ባለቤቴ በህይወት የለችም። በጣም ልጆቼ ምን ይወጣቸዋል እኔ እንዲቆም ተጨናነቀ። መጣ በአጋጣሚ መጣሁ። እዛች ጋር ተቀበል ናስቲ ነባት ራስ የተናገረው ቃሉን ጠራኸኝ፣ ተነሳሁ። እግዚአብሔር ይመስገን። እዚህ ጋር ቀረብክ። የረጅም ጊዜ ወገብህን ያመኛል እንዲህ ነው ስል ከመሰላል ላይ ወድቀ ነው አልከኝ። ሆነ ከእንደ መሰላል አይነት ነገር ላይ ወድቀሃል። ከዚህ ፊት እንደዚህ ቆይቷል። ያው የሱ ስሜት እንደውም አሁን በጣም ያቃጥለኛል። ልክ ሰው መሰላል እንደዚህ ሄዶብህ ወደ ከዛ ጊዜ ጀምሮ እዚህ ውስጥ ልክ እንደ ፍራክቸር ያደረገ ቦታው ይሄው አሁንም ሰሞኑን በጣም ነው የሚያመኝ። ይሄ ቦታ ይለቀቅ አይደለም የተሰነጠቀ አጥንት ዛሬ ይስተካከል። አሜን። ረጅም ጊዜ ነው በቃ ላስታውሰው አልቻልኩም። በጣም ረጅም ጊዜ ግን እኔ አሁን በቃ መነቃነቅ በቃ ኩላሊቴ ሁሉ በቃ ፌል አድርጓል። ምንድነው ችግር ምናምን? ኩላሊት በጣም ንጹህ ነው። ወገብህን ነው አልከኝ። ምን እንደሚሰማህ? ይሄ በቃ ይጠዘጥዘኛል። ከፍልን ነው የምለው። ከዚህ ወደ ላይ ይሄዳል፣ ወደዚህ ይሄዳል። ይሄ በቃ ተበቃው አፍሪ አሜን። ምን ተሰማህ? ቆይ በፊት ስትል ምን እንደሚሰማህ? ያመኛል። እንደዚህ በግድ ነው ያመኛል በጣም ሰሞኑን በጣም ወረታ በቃ ያው ጌታ ይክበር። አሁን ነፃ 15 ቀን ሙሉ ምንም የለም። እንደ ጌታ አሜን። አታጨበጭቡ ለጌታ